ወፌ ቆመች። ድርሰትና ዝግጅት መዓዛ ወርቁ። ወፌ ቆመች። የመጨረሻው ልደት። ምን ሆነሻል? ለቀቂኝ። እሺ ልብስ ለቀቂው። አንገቴን እያነቅሽ ነው ፍራፍሬ። ና ብያለሁ። ዛሬ አንላቀቃት። አንተ እጅ የሌለበት ሞጃ ሰፈር ጉዳ አለ እንዴ? ለቀቂኝ አንገቴን። አንዲት ነገር እዋሻለሁ ብትል የምጠይቅህን እደብቃለሁ ብለህ ብታስመልጠኝ እዚሁ ሰጥ አድርጌ ገድዬ ከሞጃ ሰፈር ጋር ታሪክ አድርጌ ነው ማስቀር። እንዳንተ አይነት ሌባና ሞላጫ የሞላበት ሰፈር እንኳን መፍረስ ሌላም ሲያንሰው ነው። ደራሻችሁ ይጥፋ ሌቦች። ፍሬ ገነት ይቅርታ። እንዴ በእውነት የምትፈልጊውን ነገር ሁሉ ነግርሻለሁ፣ ግን አንገቴን ልቀቂኝ። ብሬን ይዘው የት ነው የሄዱት? እንዴ በቃ እንደዛ የሚያስፈራራ ፊትሽን ይዘሽ ስትገቢ ደንግጠው ሮጡ። አውቀው ነው የሚደበቁኝ? እኔ ሞኞ ሰው አገኘው ብዬ ከሌለኝ ብር ላይ አንስቼ እሰጣለሁ። እነሱ አንዴ ከተበደሩኝ በኋላ ከኔ ጋር አይጥና ድመት ይጫወታሉ። እኮ ምንም የሚካበድ አይደለም። ለሰላም ልደት ድምቀት ተብሎ እኮ ነው የተቀመሙት። ታያለሽ ደግሞ ግማሽ ሰዓት ባልቦላ ጊዜ ውስጥ እንደ አጥንት ነው መቅኔው መጣው የሚጨርሰው። መቅኔ ይለቅ የኔ መቅኔ እንዳለቀው። አሁን ለምጠይቅ ጥያቄ ብቻ መልስ ስጠኝ። ለምንድን ነው የሚደበቁት? ለምንድን ነው ስልኬን የማያነሱት? ገንዘቤን ይሰጡኛል አይሰጡኝም? ንገረኝ፣ የምታውቀውን እውነት አንድ ሳትደብቅ። እንዴ ገንዘብ ወስደውብሻል እንዴ? ኧረ እኔ ከገቡ ጀምሮ አብሬያቸው ነበር፣ ምንም አልነቁ። የት ነው የገቡት? እዚህ ቤት ነው። ለሰላም ልደት ጠርተናቸው ነው የመጡት። በሞጃ ሰፈር የታወቁ የመጠጥ ቀማሚዎች ናቸው፣ ፍሬንዶቼ ናቸው። የመጠጥ ቀማሚዎች? እና በኔ ብር ነው እየዞሩ መጠጥ የሚቀምሙት? ኧረ በአባባ ብር ነው። አባባ ለሰላም ልደት ብሎ የሰጠን 1000 ብር ነበር። በሱ ብር በጀሪካን ድራፍት አስመጣን፣ አረቄ ገዛን፣ ወይን ገዛን፣ ጠላ ገዛን፣ ጠጅ ገዛን። የሆነ እነሱ የሚያውቁትን ነገር ከተውበታል። ምን እንደሆነ ስጠይቃቸው የሙያ ሚስጥር ነው፣ ከነገርናችሁማ በገበያ ውስጥ በጣም ተወዳዳሪ ይበዛብናል አሉ። ብቻ ሞጃ ሰፈር ያበቀለው መጠጥ ሁሉ ደብለቅለቅለቅ ተደረገና ናሽፍ የሞጃ ሰፈር መጠጥ የሚባለውን ማኛ መጠጥ ቀመምንበት። የኔስ ብር? ከአንቺ ብር ምንም አልነካንም። ካንቺ ወሰድነው ለድለት ጉንፋን መድኃኒት ይሆናል ብለሽ የገዛሽውን ብርቱካንና አንድ መዳፍ ፍስ አመድ ነው። ብርቱካን በላችሁ? አልበላነውም። ያደበላለቅነው መጠጥ ውስጥ ነው የከተትነው። ልትበሉት? ኧረ ልንጠጣው። አሃ አመድ የሚባለው ስንት ብር ነው በእናንተ በሞጃ ሰፈር አባባል? 100 ብር። አሁን ገባኝ። ለፍሬ ገነት ስጧት የተባላችሁትን ብሮች መጠጥ ገዝታችሁ አደባለቃችሁት። ምድር ሰማይ ይደበላለቅባችሁ። ኧረ በእናትሽ እንዴ ሞጃ ሰፈር ራሱ ድብልቅም ብሎ ፈረሰ። ከዚህ በላይ ምን እንውልልሽ? ብሬን ሰጡኝ ብያለሁ። ብሬን ሰጡኝ። ብሬን እንዴ ምን ብር ነው? እኔ እኮ አልገባኝም። አመድ ወሰድንብሽ አላልክም? አሁን ታዲያ አመድ ነው እንዴ ብር ነው አልኩሽ እንዴ? ለሰላም ልደት የቀመምነው መጠጥ የሚያብላላ ትንሽ አመድ ፈለግን። ልትጥዩ በፌስታል ቋጥረሽው ካስቀመጥሽው አመድ ላይ ቆንጥረን ወሰድን። ልታምታታኝ አትሞክር አባቡ። ስለየትኛው አመድ ነው እያወራኸኝ ያለኸው? ከእሳት ስለሚተርፈው አመድ። አንቺ ጠርገሽ ስለጣልሽው አመድ። የኔን አመድ? አዎ ያንቺን አመድ ጥለሽዋል። አትፈልጊውም ብለን እኮ ነው። መጠጡ ግን አሪፍ ነው፣ እንደርሱ ያብላሉዋል ያገነዋል አሉ መጠጥ ቀማሚዎቹ። ቆይ ግን እናንተ አመዱንም ምኑንም ቀላቅላችሁ ምን ልትሆኑ አምራችሁ ነው? ልንጠጣው ነው። ይህ የሰላም ልደት እኮ በሞጃ ሰፈር የሚከበር የመጨረሻው ልደት ነው። ሞት ባይው በቃ አይደገምም ልልሽ ነው። ሞት ካልቀረልን ደግሞ በርቸጀን ብለን ብንሞት አይሻል? እና ብሬን ተበድረው ሲያበቁ አይናቸውን በጨው አጥበው እዚህ ቤት መጥተው ነበር ነው የምትለኝ? እነማን ናቸው? እኔ እኮ ስለ ፍሬንዶቼ እኮ ነው የነገርኩሽ። አመድ ሰርቀን ነው ስላልኳቸው ተናደው ስትመጪ ሲያዩሽ ጊዜ ልትቆጫቸው መስሏቸው ደንብረው በሩጫ ተፈተለኩ። መጠጥ ቀማሚዎቹ እነማን ናቸው? ፍሬንዶቼ። የማን ልጆች ናቸው ነው የምልህ? እሱማ የዚህ ሰፈር ወሮ በላ ሁሉ ያንተ ጓደኛ እንደሆነ ይታወቃል። የአቶ ተፈራ ልጆች ናቸው። ምንድነው? ምን አድርገውሽ ነው? አሃ እኔ እኮ ድሮም ጠርጥሬያለሁ። እኔ ስገባ አይተው ሸሽተው ሲሮጡ የመላ ቤተሰባቸው ሴራ መሆኑ። ፍሬ ገነት እንትን ስጪኝ። ምን ልትነሽ አንቺ ደግሞ? መቼም ዘንድሮ ሁሉም ስጡኝ ነው። ስጡኝ ስጡኝ እንካችሁ የሚል። ኧረ በይ 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 ለለቴ ቀንማ አንቺን ብሶት ባልሰማው። ብርጭቆ ፈልጌ ነው። ብርጭቆ የለም። ሁሉም ዕቃ ለጉዞ ታሽጎ ታስሯል። ጉልበት አልተረፈኝም። ማስሬ ስፈታና ሳስሬ የሚኖረው ነገ ነው ቤት የምትለቁት። እኔና
ልደት ሲደላና ሲሟላ ነው የሚደበሰው። እንኳን ልደት እየየም ሲደላ ሞጃ ሰፈር ያደግሽማት መስይኮ ልደት ቅብርጥሱዬ ስትይ እንዴ እና የልደቴ መጠጥ በምን ብርጭቆ ይጠጣ? በምን እንጠጣዋለን ብላችሁ ነው የሀገሩን መጠጥ እያደባለቃችሁ ስታገነፉ ያላችሁ? አሁን ሌላ ነገሩን ትተሽ ብርጭቆ ትሰጪኛለሽ? አልሰጭኝም። አልሰጥሽም። ደግሞ በጉልበቴ የታሸገበትን ካርቶን እነካለሁ ብትይ ድንበሬን እንደነካሽ ነው ከኔ ጋር የምትጣይው። በጆግ እየቀዳችሁ ጠጡ ለኔ ስትል ምን አይነት ማለት በእናታችሁ? ብርጭቆ ብርቅሽ መሰለሽ እንዴ? አሁንስ እንደዚህ ቤት አካባቢና ፊት አውራሪ ነገር በዛ። ሰላም ማጣው እኔ ከጎረቤት ፈላልጌ ያመጣልሻለሁ። ቁጭ በል ብያለሁ ዛሬ። እኔ እናንተማ ዛሬ አንላቀቃትም። ብሬን አሰጠኝ። የምን ብር ነው ማሰጥሽ? ወገቤን አስሬ ያጠራቀምኩትን። እናንተ አዲሱ ቤታችሁ ስትገቡ እኔም የራሴን ኑሮ ኖርበታለሁ፣ ቤት እከራይበታለሁ ብዬ ያስቀመጥኩትን ብር በአንድ ሳምንት ውስጥ እንመልሳለን ብለው ተበድረው ጠፉ። እነማ? አቶ ተፈራና ሚስታቸው ብር ተበድረውሽ ነበር? በአንድ ሳምንት ውስጥ እንመልሳለን ብለው ነው። አያው ነገኛ ቤት እንደምንለቅ ሲሰሙ ሳይቀደሙ በፊት ዛሬ በሌሊት ቤት ለቀቁ አሉ። ስልክ ብደውል አያነሱ። አዲስ የገቡበት ቤታቸው የት እንደሆነ የሚያውቅ የለም። ሰፈሩ ፈረሰላቸው። ቃላቸውን አፍርሰው ተሰወሩ። አቤት አቤት! ሰው ስንት ብር ሰተሻቸው ነው? 5000 ብር። 5000? 5000 ብር ቀላል ገንዘብ ነው። ጨርቅ አስጥሎ አያሳብድም ይሄ። አረ ከማበዳችን በፊት የገበያችን ምንጭ ይጣራ። አንቺ ይሄንን ሁሉ ብር ስራ ሳይኖርሽ ከየት አመጣሽ? ለመሆኑ 5000 ብር ካለሽ ሞጃ ሰፈር ለምን ኖርሽ? ህይወት ዘመኔን ሙሉ ያጠራቀምኩት ብር ነው። የራሴን ኑሮ ጀምርበታለሁ ብዬ ተስፋ ያደረኩበት ብር ነው። የገዛ ወዜ የገዛ ራሴ ብር ነው። የገንዘቡን አመጣጥ ተዩ፣ በኋላ እናጣራዋለን። አዲስ ህንጻና አዲስ ሀብታም እንደዛፍ በቅሎ በሚያድርባት ሀገር ላይ ብዙም አያስገርመኝም። አይዞሽ። ግን አንቺ ባንክ ነሽ? አራጣ በዳሪ ነሽ? ምንድነሽ? ይሄ ሁሉ ብር ያበደርሽው ነሽ እንዴ? አራጣ ተበድራለሽ? እንደሱ ቢሆንልኝማ በማን እድሌ። አሁን አንተን የፈለግኩህ የዚህ ሰፈር ወሬ ስለማያመልጥ የአቶ ተፈራ ቤተሰብ የገባበትን አዲሱ ሰፈር የት እንደሆነ እንድጠቁመኝ። እንዴ እኔ እሱን በምን አውቃለሁ? በምን አታውቅም? አንተ አይደለህም ሰፈሩን እያስተባበር ሰው ቤት ሲለቅ ዕቃ ስታስጭን የምትውለው? ታዲያ እንዴ ከዚህ የሞት ሰፈር ማሰናበት እንጂ የት እንደሚሄዱ ማጣራት ነው እንዴ እኔ ስራ? የትኛው ቤተሰብ የት ሰፈር ቀይሮ እንደሄደ አታውቅም? እኔ አላውቅም። ስታይ መላክ መስላለሁ እንዴ? አትመስልም። ግን ከፈለክ እንደ መላክ ክንፍ አውጥተህ በረህ የአቶ ተፈራ ቤተሰብ የገባበትን አድራሻ ፈልገህ ታመጣልኛለህ። እሱ ይቻላል። ትንሽ ጊዜ ግን ይፈልጋል። የሰላምን ልደትና ክብርና ያደን ስራችንን እናጣጥፋለን። ልጆቻቸውን ጋማቸውን ይዤ ነው ማመጣልሽ። ደግሞ እየተፈለጉ መሆኑ ገብቷቸው ደብዛቸውን እንዳያጠፉ ሁሉንም ነገር በሚስጥር ያዘው። ልጆቻቸውን እንሰው የተደበቁት መቼም ተመክረው መሆን አለበት። እሱን በእኔ ጣዩ። ብሩ ግን እንዳልሽው 5000 ብር ነው። የራሴ ወዝ የላቤ ጭማቄ ነው አልኩ። እነዚህን ተበደረው የማይከፍሉ ሰፈር በመልቀቅ ስም የተበደሩትን ብድር ሳይመለሱ የሚሰወሩ ቤተሰቦችን አፈላልጌ ባገኝልሽ ምን ታደርጊልኛለሽ? እንደ ልጅነት አዝዬ ሞጃ ሰፈርን እዞራለሁ። መታዘሉ እንደተጠበቀ ሆኖ ከማስመልስልሽ 5000 ብር ላይ 15% ትሰጪኛለሽ። ላምጪ ይከፈላል ምናምን እንደሚባል። ስንት ነው 15% ማለት? የ5000 15% 750 ብር። ምን 750? ኮሚሽን እኮ ነው። ኮሚሽን አይደለም እንደውም ቫት ነው። መቼም ይሄንን ምንጩ ያልታወቀ ብር ገቢ ስታደርጊ ቫት አልተቀነሰብሽም። ቫት መክፈል ደግሞ የግድ ነው የኔ እናት። ታዲያ ምን ስለሆንክ ነው ለአንተ ቫት የምከፍለው? መንግስት ነህ አይደለም? ግን ያው እያንዳንዱን ቤተሰብ መነሻና መድረሻ ማወቄ ካልቀረ ፍራፍሬ ነፍሴ 5000 ብርሽን አስበልተሽ ቁጭ ብለሽ ከኔ ጋር በ750 ብር ትጨቃጨቂያለሽ። እሺ ይከፈልሃል። በቃ አሁን ፍጠን። ይሄን ቤት በነገ ዕለት ለቀን ከመሄዳችን በፊት ይሄን ብር እጃችን ማስገባት አለብን። አለበለዚያ ላሞራ እንደሰጠነው ቆጥረን ለቅሶ መቀመጥ ነው። በቃ እኮ አሁን ስራውን ለባለቤቱ ሰጥተሻል። ተኝተሽ መተኮስ ትችያለሽ። ሌላው ደግሞ ጋይስ ልደት ሊከበር ነው። አክብሪ አንቺን ማለዳችን። እንደኔ ብርሽን ለጩልሌ ላሞራ አስበልተሽ አጨብጨበሽ። ኤኒዌይስ ኬክ የምንበላባቸውን ሳህኖች ፈልጌ ነው የመጣሁት። የለም ማለት የለም ነው። አንድ ዕቃ ሳናስቀር አሳስረናል። ነገ ቤት ለቃቂዎች ነው። እኔ እኮ እንደነበር አጥቤ መልስልሻለሁ። ወይ ጉድ! እኔ ማጠቡ መቻ አሳሰበኝ። ያለማንም እርዳታ የሰበሰብኩትን ዕቃ አትመጡ።
ለማንኛውም መብላታችን ስለማይቀር ብዬ ቅርብ ያስቀመጥኩት አሮጌ ትሪ አለ። እሱ ላይ አድርጉና ኬክ በትሪ ናኒ ንኪ ፍሬ ገነት ዛሬ ምኗንም ለማንም ማሰጥ የሰጠችውንም በማስመለስ ኃይለኛ ስራ ላይ ነው። ኬክ በትሪ በልተንማ ስንጨማለቅ ባልተገኘ እቺን የደላት ጨምላቃ ወይ ሌላ አንዱ ለታ ደግሞ ገንዘብ የተበደሩሽን ቤተሰቦች ለመፈለግ ጉልበት እንዲሆነ ትንሽ መገፍተሪያ መጠጥ ምናምን ያስፈልጋል። እና ጠጣ ያ ስታደበላልቁት የዋላችሁት መርዝ ለማን ነው? ለኛ ነው። ግን በምን እንጠጣው? ብርጭቆ ቋጠርሽ እኮ ፍራፍሬ። ብሬን ብቻ አስመልሱልኝ እንጂ የፈለጋችሁትን ውሰዱ። እንኳን ብርጭቆ 5000 ብሬም ቀልጦ ቀርቷል። ብሬን ብቻ አስመልሱልኝ አባቡ፣ ብሬን። ይቀዳል። ሰልፍ ያዙ። መጀመሪያ አንድ ጊዜ ስሙኝ፣ ሰልፍ ያዙ። እኮ በሰለጠነ ሀገር በሰለጠነ ቤተሰብ ውስጥ የሚደረግ የሰለጠነ ልደት ነው እንጂ የውሻ ቀብር አይደለም። አቦ በእናትህ ቀደዳውን አቁመ ቶሎ መጠጡን እየቀዳ ደርስና ወደ ኬክ መቁረስ መስራቱ እንሂድ። በየት በኩል ያስቀዱኝ እንዴ? ሁሉም ብርጭቆ ናፌ ላይ እንደ ማይክ እየደቀነ። እኔም እኮ ቸኩላለሁ። ኃይለኛ ቢዝነስ አግኝቻለሁ። ቢዝነስ ማግኘቴን ምክንያት ለማድረግ አንድ ሁለት ሳብ ለማድረግ ስመጣ ስርዓት አልበኝነት ነክሶ ሳይኮ ነው ወደ አላሰብኩት አሳላፊነትና አሰላፊነት ስራ የገባሁት። አንተ አባቦ ከሱ የመጠጥ ጀሪካን ላይ ውረድ። የሌለ ወከባ እየፈጠርክ ልደቴን አታበላሽ። እያንዳንድሽ ወከባ ምናምን እናበዛለን ብትሉ ይሄንን የመሰለ የመጠጥ ውድ አሽተሽ ነው የምትሉ። ኧረ ይደብራል ለመጠጥ እንደዚህ መንሰብሰብ። ሞጃ ሰፈር አድጋችሁ መጠጥ ብርቃችሁ ቢሆን ነው እንዴ? አናቃችሁም እንዴ? እርባችሁ ስታለቅሱ በእንቅልፍ እንዲያልፍላችሁ አረቄ በጥጦ እየተሰጣችሁ አይደለ እንዲያደጋችሁት? ተረጋጓ የሞጃ ሰፈር ጀነራል። ለሁላችሁም ይዳረሳል አታስቡ። አባቡ ኧረ ወሬ በቃ መጠጡን ቅዳው። ለቀዳው እኮ ነው መጀመሪያ ሰልፍ ያዙ አልኩኝ እኮ። ተሰለፉ። በልደቴ ቀን ሰልፍ እንዴ? በተሰለፊ ምን ትሆኛለሽ? ሰልፍ ብርቅሽ ነው? ይልቅ ጊዜ አታጥፉ። ቶሎ ጠጣጠጣ እናድርግና የሞጃ ሰፈራችንን የመጨረሻ ልደት አክብረን የሀገራችንን ዘፈን እየዘፈንን ወደምንበተንበት እንበተን። እንደምታውቁት ነገ መንገደኞች ነው። በጊዜ ተኝተን ቤት ለመልቀቅ ጉልበት ማሰባሰብ አለብን። ተሰለፏ። ባለ ልደት አንሰለፍም። ተሰለፊያታለሽ። ለቦኖ ውሃ፣ ለዳቦ፣ ለታክሲ፣ ቤት ለማሰራት፣ ቤት ለማስፈረስ ተሰልፋችሁ እየኖራችሁማ የመጠጥ ሰልፍ ባልዘገነናችሁ። ባክሽ ካሁኑ ፊትሽን እንደሱ አታድርጊ። በኋላ መጠጡን ስትቀምጪ ሉሲ መስለሽ ቁጭ እንዳል። አባቡ ስሜ ነው። ይሄ ልጅ እኛ ሳናየው ቀምቅሟል እንዴ? እኔ ምን አውቅለታለሁ? በእናትሽ አንዴ መድረክ ካገኘ በቀላሉ አይፋታም። ማስቲሽ ነገር ነው። አቦ እሺ እንሰለፋለን። በቃ እኮ ተሰለፏ። የትም ዓለም ላይ ብትሄዱ ሰልፍ የሌለበት የለም። እጥረት ካለ ሰልፍ አለ። ወይኔ ጉዳችን ጀመረ ትርተራውን። ልደቴን ለማክበር ተጋብዘው ነው እኮ የመጡት። መጠጥ ሊገዙ መሰለህ እንዴ? አንቺ ተረጋጊ። ምንም እንዳልተፈጠረ ሳቂ። ቀልድ አስመሰለን ካላስቀየስ ነው ይሄ ጉዳይ ሼም ነው የሚያስይዝሽ። እንኳንም ቦይፍሬንድሽ አልመጣ። ስትፈልጉ በቁመት፣ ስትፈልጉ በውፍረት፣ ስትፈልጉ በጉልበት ተሰለፉ። አንተ አባቡ አሁን ሳላበዛውም እንዴ? ዞር በል ከሱ ጋር እንደው ስጠኝ መቅጃውን። ምንም አያገባም በገዛ ልደት። ኧረ ሰላም ይደብራል። በልደትሽ ቀንማ መጠጣት ቀጂ። እኛ የት ሄደን ሰው ጠፋ እንዴ? ሞጃ ሰፈርን እኮ ገና አልለቀቅም። ኧረ ነውር ነው። ስጠኝ ጆጉን። አንተ ብሎ ደግሞ መጠጥ ቀጂ። አልሰጥሽም። ይልቅ እጄ ላይ ያለውን እንዳታስደብኝና እጥረቱን እንዳታባብሽ። አትሰጠኝም? በኋላ ግን እጄን በምን ተነከስኩ እንዳትል። አታስፈራሪ። ልደትሽ ቢሆን ምን ፈራሽ መሰለሽ እንዴ? ታላቅሽ እኮ በገዛ ቤታችን ሰው ሰብስበሽ ረብሻ ስታስነሺ ዝም ብዬ ላይሽ ነው። አንቺ ሰላም ተው ግን አቦ ስነ ስርዓት ላስከብርበት። ለምንድን ነው አላሰራም ነው? አንቺ ሰላም አታውቂም። እንትኖቹ እየታዘብሽ ነው። ነከሰችኝ። ኧረ ምንድን ነው ጉዱ? ምን ሆናችኋል? ስለነከሰችው ነው የጮኸው። ደግ አደረገችው። ምን አደረገችው? አባላ አላስተረፈችኝም እኮ። ይቺ ውሻ ስኩፒኒ ቤታችን ከገባች ጀምሮ ሁሉም ሰው ተናካሽ ሆኗል። አሁን ደህና ስትጫወቱና ስደንሱ አልነበረም እንዴ?
ከምኔው ለንክሻ ደረሳችሁ? በገዛጁ ነው ዝም ብሎ ተሰለፉ ይላል። አሁን እሱ ራሱ ሐኪም ቤት ሄዶ ይሰለፍ። አንቺ ማነሽ ናኒ? ምስክርነት አልተጠራሽም። ይሄ የቤተሰብ ጉዳይ ነው፣ እንነጋገርበት። አንድ ጊዜ ጸጥ በይ እስቲ። ጸጥማ አይደለም አይገርሞት። እኔ እኮ ነኝ ተፋልጬ ልደቱን ልደት ያደረኩት። ወይ ጉድ! ሁላችሁም ይሄን ልደት ሳልበት ነው በፊት ጸጥ በሉ። የእናንተን ጫጫታ እንስማ፣ የውስጣችንን ጫጫታ እናዳም። ወይኔ ሰላም! ሁሉም እየመጣ ራሱን አለቃ ያደርጋል እንዴ! ልደትን እኔ እንደምፈልገው ላላከብር ነው እንዴ? አንቺ እኮ ነሽ ዘለሽ ጦር የመዘሽው። ወይም ጥርስሽ ከምንድን ነው የተሰራው? በጥርሷ ትከሻ ውስጥ እኮ ነው የገባችብኝ። የት ነው የምትሄጂው እንዴ? የማንን ልደት ለማክበር መሰለሽ የተሰባሰብነው? ሰላም አንቺ ታት እሷን። ለመሆኑ አንተ እስካሁን እዚህ ምን ትሰራለህ? ብሬን አስመልስ ብዬ ልክ ያልነበረ የቁራ መልእክተኛ ሰዎቹ ያሉበትን አጣርተን ንገረኝ እልሃለሁ። እዚህ በፍርፋሬ ምግብና መጠጥ ተደልለቀ። ልሄድ እኮ ስል እኮ ነው የነከሰችኝ። በየት በኩል ልሂድ? በጥርስና በጥርስ አልተሰንጌ። በልን ስራን ስራ፣ አይኔ እንዳያይ ከዚህ በኋላ። ልጆች ዛሬ ጸብ፣ ግርግር፣ ክርክር፣ ድርድር አልፈልግም። ስርዓት ይዛችሁ ልደታችሁን አክብራችሁ ወደምትሄዱበት ሂዱልኝ። ምንድነው አሁን የተፈጠረው ችግር? ከመሄዴ በፊት ግን ችግሩ ሲፈጠር በቦታው ስለነበርኩ ያየሁትን ላስረዳ። አስረዳ። ልደቱን ለማክበር 20 የሰላም ፍሬንዶች መጥተዋል። ለልደቱ የተዘጋጀው መጠጥ ግን 8 ሊትር እንኳን አይሞላም። ማንም እንዳገኘ ከቀዳ ስለማይደረስ ፍትሃዊ በሆነ መንገድ ለማዳረስ እየሞከርኩ ነበር። ሂድ በቃ አንተ። እኛ እንደሚሆን አድርገን እናዳርሰዋለን። አላስጨርሽኝም እኮ አባቡ። ለወሬ የሚሆን ጊዜ የለንም። በመጠጥ ክፍፍሉና ንክሻው መካከል የተፈጠረና ያልሰማነው ነገር ካለ እኛው ራሳችን ገምተን እንደርስበታለን። ሂድ አሁን ብሬን አስመልስልኝ። አማረ፣ አንተ መጠጡን ትቀዳለህ ወይስ ነው ልግባበት? እስኪ እኔን ተውኝ ፍሬ ገነት። እስኪ ትንሽ እንኳን ላለፉት 25 ዓመታት የኖርኩባትን ቤት እንድሰናበታት የጥሞና ጊዜ ስጡኝ። እኔም እኮ ወደ ባሻ መሆንክን አይቼ ትንሽ መጽናኛ ከሆነ ብዬ ነው። ሰው ሲከፋው አይተሽ አታውቂም ፍሬ ገነት። ከፍቶኛል። ዝም ማለት አምሮኛል። ማሰብ አምሮኛል። ላስብበት። እስቲ ተውኝ። ምን ሆነሃል አማረ? ለምን ብቻህን ትብሰከሰካለህ? ታዲያ ንገረንና አብረን እናስብ። እሺ አስቡ፣ እኔን ግን ተውኝ። እኔ ስለ ቤቴ ነው የማስበው። ስለ የትኛው ቤት? አዲስ ስለሰራው ቤት ነው ስለሚፈርሰው ቤት? ስለሚፈርሰው ቤቴ። ከየቱ ጋር ነው ማፍረስ የሚጀምሩት የሚለው ነው የሚያሳስበኝ። ቀስ አድርገው በጥንቃቄ ነው የሚያፈርሱት ወይስ እንደው ያገኙትን ግድግዳ መገንደስ ነው? ከፊት ለፊት ከሳሎን በኩል ነው ወይስ ከጀርባው? ከአቶ ቢልልን ጋር ከሚዋሰነው ግድግዳ ነው ወይስ ከወንደላጤው ጎረቤታችን ካሳ ግድግዳ በኩል ያለውን ነው ቀድሞ የሚያፈርሱት የሚለው ነው የሚያሳስበኝ። አንተ ደግሞ የማያሳስበው ያሳስባል። ከየትስ በኩል ያለው ቢፈርስ መፍረስ እንደሆነ ያው መፍረስ ነው። በድማሚትስ ቢሆን የሚፈርሰው ተመልሶ ያንተ አይሆን ከዚህ በኋላ። ለዚህ እኮ ነው ለብቻዬ ላስብ ተውኝ የምለው። ላንቺ የሚፈርስ ቤት ነው፣ ለኔ ግን የኖርኩበት ቤቴ ነው። ደስታዬንም ሐዘኔንም ያሳለፍኩበት፣ ወጣትነቴንም ፍቅሬንም የኖርኩበት ታዛዬ ነው። ስወልድ ስከብድ አገልግሎኛል። አሟሟቱ ሊያሳስበኝ አይገባም። ኧረ እስኪ ቅድሚያ የራሳችንን አሟሟትን እንወቅ። እንዴት ያለ ነገር ነው! አንተን መተው ሳይሻል አይቀርም። በደንብ አስብ። እስኪ ወጣለህ ሐሳብ ጭነት ሆኖ እስካልከበደ ድረስ። በዛ ላይ ሐረግ ማታ ትደውላለች። በቤተሰቡ ላይ ስላለው ለውጥ ለመንገር እየተዘጋጀው ከየቱ ጀምሬ እንደምነግራት ጨንቆኝ ይገርም። ከቤታችን ለልማቱ መነሳት ልጀምርላት ወይስ ከኔ ሥራ መፍታት? እውነቱን ከሰው ሳትሰማው በፊት በመንገሩ ላይ እስማማለሁ። ግን ለወኔ እንዲሆነ ግን ትንሽ መጠጥ ብትቀምስ ጥሩ ነው። አይዞ ግፋ ቢል እንደኛ ከራሷ ጋር እያወራች መንገድ ላይ ብትሄድ ነው። አረ መጠጡ ይቀዳ፣ ወሬ በዛ። እሺ ቀዳለሁ። ባሉ ተሰለፉ። ተሰለፉ እንዴ! ምንድን ነው ናችሁ? ተሰለፉ ተባላችሁ እንጂ ምን ሆኑ ተባላችሁ? መጠጥ ከፈለጋችሁ ተሰለፉ። ለምንድን ነው የምንሰለፈው? ለምንድን ነው የማትሰለፉት? ንገሪኝ። ጉልበተኛ ብቻ ከሚጠጣ በሰልፍ ሁላችሁም እኩል ብትስተናገዱ አይሻልም? ሰልፍ በጣም ይደብራል፣ ሙድ የለውም። አይ እንግዲህ መጠጥ ፈልጎ ሰልፍ ጠልቶ አይሆን። የሰልፍ ሐሳብ ተዋጠላችሁም አልተዋጠላችሁም ተሰለፉ ብያለሁ።
እየተሰለፋችሁ እንደፈለጋችሁ ማማረር ትችላላችሁ። ስትፈልጉ በእኔ ተማረሩ፣ ስትፈልጉ የፈረደበት መንግስትም አለላችሁ በሱም ተማረሩ። ብቻ ተሰለፉ። መሬታችሁን እንዳልሰማው ትቼ ይሄንን ትንሽ ነው ለሁላችሁም አይዳረስም የተባለውን መጠጥ ለማዳረስ ጥረት አደርጋለሁ። ተሰለፉ ተናግሬያለሁ። እጭ ማይጣጣስ ቢቀር ሁሉንም ትችልሽ ሄጃለሁ። እሺ ስትፈልጊ እንደ ጸበል እየረጨሽ አዳርጉ። መንገዱን ጨርቅ ያድርግልሽ። ሰልፍ አቋርጦ መሄድ ይቻላል። የኔን ስራ ነው የምታቃልሉት። አሁንም የሚከተል አካል ይቀጥል። የለም እንደዛ ከሆነ መጠጥ መቅዳቴን እጀምራለሁ። ግን በባህላችን ባለው መከባበር መሰረት ለነፍሰ ጡሮችና ለአረጋውያን ቅድሚያ ሰጣለሁ። ከመካከላችሁ ነፍሰ ጡር አለ? የለም? በጣም ጥሩ። አረጋውያኑን እናስቀድማለን። አማረ እንግዲህ ለአንተ ነው ቅድሚያ የምሰጠው። መጠጡ ውስጥ ቀላቀሉበት የተባለው ምናምን ጤና ከሰጠ ለሐሳቡም ለምን ይላል። ከፍ ባለው ብርጭቆ እጂ ምንም ችግር የለውም። በጣም ካስፈለገ ለአንተ ብቻ ደብጣ ማማረርና ማጉረምረም መብታችሁ ነው ብያችኋለሁ። ሰልፉን ብቻ እንዳትበጠብጡት። ተሰለፉ። አባ ምንድነው? ምን ተፈጥሮ ነው? ምንም አልተፈጠረም። ከሰማይ በታች ምንም አዲስ ነገር የለም። ሙዚቃው እኮ ቆሟል። መብራት ሄዶ ነው ወይ ስላችሁ አልሄደም፣ ቆጣሪው ተነቅሎ ነው ይሉኛል። እውነት ነው። ለምን? ልደቴ እኮ ነው። ውይ አንቺ ልደት ደግሞ በመቶ ዓመት አንዴ የሚመጣ አስመሰልሽው እኮ። ለምንድነው ቆጣሪው የሚነቀለው? ለምንድነው የማይነቀለው? እኔ እኮ ግርም ትይኛለሽ ሰላም። ከልደት ሌላ ጭንቅላትሽ አያስብም እንዴ? ነገ ቤት ልለቅ መሆኑን ታውቂያለሽ ለመሆኑ? እና ብንለቅስ እቃችንን ቦታ ቦታ እናስይዛለና እኛ ጋር ያለ ንብረትም ለባለቤቱ እንመልሳለን። ቆጣሪው ራሳችን አይደል እንዴ? ለምንድነው የሚወስዱት? ቆጣሪው የኛ አይደለም፣ የመብራት ኃይል ነው። እንዴት ብሎ ከፍለን አይደል እንዴ ያስገባ ነው? ወይ ጉድ! አሁን እኔ እንዲህ አይነት ክርክር መቼ አማረኝ እናቴ። አመሰግናለሁ ብቻ ለግብዣችሁ። እንዴት ያለ ግሩም ድንቅ መጠጥ አዘጋጅታችኋል ባካችሁ። የዘንድሮ ልጆች እሳት እኮ ናችሁ፣ እሳት የላሳችሁ ቀማሚዎች። ቆጣሪው ነገ መነቀል አይችልም ነበር? አይችልም። ነገማ እኛ ቤት እንለቃለን። እኛ ቤት ስንለቅ በመሃል ቆጣሪው ቢጠፋ ማን ኃላፊነቱን ሊወስድ ነው? ለአንድ ቀንም ቢሆን ጨለማ ውስጥ እንዳታድሩ ብዬ ነበር። በትላንትናው ዕለት ቤት እንድንለቅ አቅጄ ነበር። እናንተ ግን ልደታችንን ሳናከብር አንሄድም አላችሁ። እኛ ትላንት ቤት እንለቃለን፣ እነሱ ዛሬ መጥተው ቆጣሪ ይነቅላሉ። እንደዛ ነበር ውላችን። በቀጠሯቸው መሰረት ዛሬ መጥተዋል፣ ነቅለውታል። ነገ ደግሞ ቅዳሜ ነው፣ የመንግስት ሰራተኞች ናቸው፣ አይሰሩም። ቆጣሪው ራሳችን ነው። እንኳን ቆጣሪው ራሳችንም የራሳችን አይደለንም። አንቺ ግን ከቆጣሪው ምን ጉዳይ አለሽ? መብራት እኮ የለም። ቆጣሪ ኖረም አልኖረም መብራት ላይኖር ይችላል። እና መብራት ያልኖረ እንደሆነ ሙዚቃ የለማ። ሙዚቃስ ባይኖር ልደት የለማ። ተገላገልና። አባ ምን አለበት በህይወቴ ለመጨረሻ ጊዜ እንኳን ደስተኛ ብሆን? ለምንድን ነው በልደቴ ቀን እንዳልደሰትበት እንቅፋት የሚበዛው? ሰላም የኔ ቆንጆ ነይ ልቀፍሽ። ለምን አባ? እኔ ደስተኛ ብሆን ምን ችግር አለው? ምንም ችግር የለው። እናንተ ልጆቼ ደስተኛ እንድትሆኑልኝ ነው መከራዬን የማየው። ምን አባቴ ላድርግሽ ታዲያ? ሰላምዬ አታልቅሽ እባክሽ፣ አታልቅሽ። እንኳን አንቺ መንገዱን አሳይተሽኝ እንዲሁም አልቀስ እያለኝ በጣም ከፍቶኛል አባ። እኔን ይክፋል። መከፋትን አባትሽን እንደጀመረ ይጨርሰው። ቆጣሪውም መብራቱም የኛ ንብረት አይደለም። ልደትሽን ግን የሚነካብሽ የለም። እኔ አባትሽ በሻማም ሆነ በጨረቃ ብርሃን እንደምትፈልጊው አድርጌ አከብርልሻለሁ። አባ ቴዲ በጣም ልደቴ ላይ ቴዲ ጓደኛዬ አንድ ቀን ቤታችን መጥቶ ወደረው።
ያ የምትወጂው ልጅ ቀረ አልመጣም ዛሬ። ለምን እንዳልመጣ ልጠይቀው ስደውል ኔትወርክ እምቢ አለኝ። ታዲያ ምን ይደረግ ሰላምዬ፣ ካሉት ልጆች ጋር አክብሪያ። እኔ እኮ ዛሬን አለመምጣቱ አይደለም ያስጨነቅ፣ ሳላገኘው ሰፈር ብንለቅ ሰፈሩን አላውቀውም፣ ሰፈሬን አያውቀውም። ደግሜ ላየው እችላለሁ። አይዞሽ በቃ ቴዲ ከየትም ተፈልጎ ይመጣልሻል። ታልቅሽ አሁን ልክቻው ሳልለው ልሄድ ነው። አባቡዬ የኔ ጎረምሳ የኔ ባትሆን ይቆጨኝ ነበር። እንዳንተ አይነት ማስጠቃ ልጅ ደጋግሞ ይወለድ። እኔም አክስቴ ባትሆኚ ይቆጨኝ ነበር። ፍሬገነትና አባቡ ዛሬ ፍቅራችሁ ሰማይ ነክቷል። ምን አግኝታችሁ ነው? የኔ ልደት ስለከሸፈ ደስ ብሏችሁ ይሆናል። ተይ ሰላም፣ ልደትሽ አልከሸፈም። እንደውም በሻማ እራት እየበላን እንደ ቤተሰብ እየተጫወትን እያከበርንልሽ ነው። በዛ ላይ በሞጃ ሰፈር የምንበላው የመጨረሻ እራት። የመጨረሻ ጉርሻ በቃኝ ብዬሻለሁ። አይበቃህም? የኔን ገንዘብ ለማስመለስ ስንትና ስንት ቦታ ስትሯሯጥ ውለህ ደክሞሃል፣ ርቦሃል። በልንካ አታቁመኝ። እሺ በቃ ትንሽ ቀንሹ። ከዚህ በኋላ ምግብ አንበላም እንዴ? አንዱ ጉርሻ እኮ ቱቦዬን ደፍኖ እያነቀኝ ነው። ፍቅርና ጉርሻ ንቅ ሲያደርግ ጥሩ ነው። ምን ለማለት ፈልገሽ ነው? ምን ለማለት ፈለኩ? ማለት የምትፈልጊው ለምን በፊት ለፊት አትናገሪም? በተረት በምሳሌ ለምን ትሰድብኛለሽ? ልጅቷ ጤና የላትም እንዴ? ወንድምሽ አይደለም እንዴ? አባቡ ሲመሰገን ለምን አንቺ ተሰደብሽ ይመስልሻል? ፍሬገነት ነገር አብርጅ እንጂ ሰላም ዛሬ ጥሩ ስሜት ላይ አይደለችም። ሰላምዬ በእኔ ይሁንብሽ፣ ይሄ ጊዜ ያልፋል። ከልጁ ጋር እህልዋቸው አንድ ላይ ከሆነ መቼም ቢሆን ተለያይታችሁ አትቀሩ። የቱ ልጅ ነው? ቴዲ ነው። ሌላ ማን ሊሆን ይችላል እንዴ? ቴዲ ግን ዛሬ እንዴት አልመጣም? አልጠራሹም ለልደትሽ? ጠርታው ነበር፣ በስልክም ልታገኘው አልቻለችም። እና ለሱ ነው እኛን ሁሉ ጨምራ አኩርፋን ያመሸችው። እናንተ ደግሞ ሆን ብላችሁ እሷን ለማናደድ የተዋደዳችሁ ታስመስላላችሁ። እንዴ እያስመሰልን አይደለም፣ ከአንጀታችን ነው። በእውነት አባቡ እንደ ዛሬ አኩርቶኛ ያውቅ። ምን አደረገልሽ? ብር ተበድሯት የጠፉ ሰዎችን አግኝቼ ስላስመለስኩላት ነው። ብሬም በልተው ሲያበቁ ሳይከፍሉኝ ሰፈር ቀይረው ሄደዋል። ለካ ብፈልግ ባስፈልግ ከየት ላምጣቸው? አባቡን ላኩላቸው። 3 ሰዓት ባልሞላ ጊዜ ውስጥ እኮ ነው እያንከበከበ ያመጣልኝ። እርግጥ ከፍየዋለሁ፣ ግን በከፍለውስ ተከፍሎት እንደዚህ አይነት አገልግሎት የሚሰጥ ባይኖር ስንቶቻችን ውሃ በልቶን ይቀር ነበር። ጎሽ ታዲያ ምን ነው በነካጅህ ቴዲን አፈላልጋህ አታገኝላትም? ለሰላም ከከፈላችሁኝ ጣጣ የለው። እኔ ከፍልሃለሁ። እንዴ አባ? አዎ ከፍላለሁ። ፈልገህ ካገኘህላት ሰላም ከዚህ የበለጠ የልደት ስጦታ አትፈልግም። እውነት ነው ሰላም? አዎ። እንደዛ ከሆነ እኔ ከፍልላታለሁ። ዋጋን ስንት ትላለህ አባቡ? ቴዲን አፈላልጌ ባገኘው የማገኘው የገንዘብ ጥቅም አለ? እንዴት ይኖራል? የምታገኘው ደስታ ግን በገንዘብ የሚገመት አይሆንም። ተሳሳትኩ ሰላም? ልክ ነህ አባ። በቃ ያለ ክፍያ አፈላልጌ አመጣዋል። መቼ? ዛሬ ነዋ፣ ይሄ ጨለማ ሳይነጋ በፊት። አመሰግናለሁ ሁላችሁንም። ምንም ምስጋና አያስፈልግም። ችግር ሲመጣ አንዳንድ ቤተሰብ ካልተረዳዳን ምንም ዋጋ የለውም እኮ። በጊዜ እንደ ቤተሰብ ስብስብ ብለን ራት በልተን ተስማምተን ስንጫወት ከማየት የበለጠ ምን ደስታ አለ? በሉ ከሰላም ልደት ቀንሼና ደብቄ ያስቀመጥኳት መጠጣለች። እሷን ላምጣና ደግሞ እየተጎነጨን ጉድ ፈላ። ስልኩ ጣላ። እኔ ላንሳው? ተውኔ ያነሳዋለሁ። ሄሎ አረግ፣ ማሚ ደወለች። የማን ያስጫውሻል ታዲያ? ሁላችንም ደህና ነን። አንቺ ደህና ነሽ? እድላዊት በጣም ደህና ናት። አድጋ አሁንማ ለትምህርት እየደረሰች ነው። ሰላምም ደህና ናት። ልደቷን እያከበርንላት ነው። ለልደቴ እንኳን አደረሰች ልትለኝ ነው? አይ እናት እኮ ለዘላለም ትኖር።
እዚህ ቤት አንዳችሁም እንኳን ለ17ኛ ዓመት ልደትሽ አደረሰሽ አላላችሁኝ። ምን ትቀልጃለሽ? ያለሽ በይኔ እንኳን አደረሰሽ። ነይ ሳሚ። አባቡንማ ተይው፣ የሞጃ ሰፈር አይን ሆኗል። ምን ማለት ነው? የፈረሰ ሰፈርማ አይን ባላደረከኝ። በቃ ሰፈሩን እንደ እንዝርት ሲያሾረው ነው የሚውለው። ባለፈው አሁን የሞጃ ሰፈር እድሮች ሲፈርሱ ጨረታ ላይ እንዴት አድርጎ ዕቃ እንዳሻሻጠ ብታዩ እድሮቹ። አው ፈረሱ እኮ የወንዱም የሴቱ። ምን ሆነው ፈረሱ? ኧረ አባቢ ቆይ መጀመሪያ ከጥሩ ዜና ጀምር። የሰላም ልደት መሆኑን ረሳሽ ወይ? በላት ላናግራት። ገብቶኛል። ልክ ነሽ፣ ይመለከትሻል። እውነቱን ማወቅ አለብሽ። ልክ ነሽ እኮ። ዛሬ እኔም ሁሉንም ልነግርሽ ተዘጋጅቻለሁ። እስከ ዛሬም እኮ ተረጋግተሽ ትምህርትሽ ላይ እንድታተኩሪ ነው እንጂ። እሺ ያው አጥር አድርጌ ነግርሻለሁ። ዝም ብለሽ አዳምጪ። ተዘጋጅተሻል? ከቆጣሪ መነቀል ጀምርላት። ከትኩሱ ዜና ሰፈሩ በሙሉ እየተነሳ እኮ ነው። እድሮቹ የፈረሱት ለዛ ነው። አዎ የኛም ቤት ያው እንደ ማንኛውም የሞጃ ሰፈር ቤት ተነሺ ነው። አትደንግጪ። የቤቱ ግምት ተሰጥቶኛል። ብዙም ባይጠናቀቅ እዛ መሬት ላይ አዲስ ቤት ሰርቻለሁ። ነገ በጠዋት ይህንን ቤት ለቀን አዲሱ ቤታችን እንገባለን። ምንም አታስቢ። ነገሮች እስኪለመዱ ያስቸግራሉ እንጂ ሁሉ ነገር ለበጎ ነው። ፍሬገነትም አብሬያቸው አልሄድም ብላ ነበር። አሁን ግን ሐሳቧን ለውጣለች። ቤተሰባችን ከመበታተን ተርፎ ደስ ብሎናል። ፍሬገነት ካለች እኔም አንድ ጊዜ ቤተሰቤን ላደላድልና ተሯሩጬ ሥራ ወደ መፈለጉ ገባለሁ። አረ ይሄ ነገር በጥቂቱ ይነገራል። ዶዙ እንዳይበዛባት። ለካ እሱንም አልነገርኩሽም። ከሥራ ተሰናብቻለሁ እኮ ሐረግ። ሥራ ግን ሞልቷል። ባይሞላም የራሴን ሥራ ፈጥሬ ቤተሰቤን ለማስተዳደር ከመቼውም ጊዜ የበለጠ ራሴን አዘጋጅቻለሁ። ያው አንቺ ያለመኖር ካልሆነ በስተቀር ምንም የጎደለብኝ ነገር የለም። ምንድን ነው የወደቀው? ሐረግ እየሰማሽ ነው? ሐረግ ሄሎ፣ ሐረግ ትሰሚኛለሽ? ምንድን ነው ሐረግ? ማሚት ሆነ እንደ ወደቀችው ፌንት አድርጋ ነው። ሐረግ ሄሎ። ወይኔ ማሚ ምን ሆነች? አለቅሽ በገዛ እጄ ነው በገዛ ሐረግ የልጆቼ እናት ሐረግ ስም ሐረጓ ምንድነው? ስልኩን ለኔ ስጠኝ አባ። ሄሎ እማዬ ምንድነው? ምን ሆናችሁ ነው? አሁን በሰላም አልነበረም እንዴ ጥያችሁ ሄድኩት? ምንድነው? አናግሪኝ እማ። ነገርኳት፣ ለሐረግ ሁሉንም ነገርኳት። ወደቀች መሰለኝ ስልኩን አልመልሳለች። ምን ሆነች? እስኪ እናንተ ተረጋጉ መጀመሪያ። አንቺ ሰላም ለምን ታሟርቻለሽ? ለቅሶሽን አቁሚ ብያለሁ። ሄሎ እጄን በእጄ። ወይኔ አማረ፣ ምን አይነት ልገደብሽ ልደት ነው? ወይኔ ሁላችሁም አንድ ጊዜ ነው ስሙ። ሄሎ አባቡ፣ እሱን ስልክ ዝጋ። አትዝጋው። ምን እንደሆነ ሳናረጋግጥ ስልኩን ዘግተን አንቀበል። አንዴ ከዘጋ ነው ደግሞ ደግመን ብንደውል አናገኛት። እሺ ክፍቱን ይሁን። በፈጠራችሁ ተረጋጉ ሁላችሁ። እንዴት ነው የምንረጋጋው? እንዴ እማዬ እኮ ናት እንዴ ድምጿ የጠፋው። ማንም ሊረዳት በማይችልበት ሁኔታ ብቻዋን እኮ ሰው ሀገር ናት። ወይኔ ማን ነበረች ያቺ ጓደኛዋ ፋንቱ? ዝጋው ስልኩን። እሱን ስልክ ዝጋ። ጓደኛዋ ፋንቱ ጋር ደውለን ምን ሆና እንደሆነ እንድናጣራ መንገር አለብን። አትዘጋውም አባ። አባቡ አትጨቃጨቅ ከኔ ጋር። ስልኩን ስጠኝ ልደውልበት። አባት ነኝ ማዘዝ። ስማ እንዳትዘጉባት በእናታችሁ። ማሚ ላይ ስልኩ እንዳትዘጉባት። ባትሰማንም አብረናት እንሁን አባ። በሞባይል ደውልላት። ስልኩን አልዘጋውም። ሁላችሁም ስሙኝ እስቲ። እኔን እንዲህ ከተረባበሽን እንኳን ሐረግን ማንንም መርዳት አንችልም። አሁን ምን ስትል ነበር አማረ? ችግር ሲመጣ እንደ አንድ ቤተሰብ ካልተረዳዳን ምንም ዋጋ የለንም አላልክም አንተ ራስህ? ተረጋግተን መፍትሄውን እናስብ። አንድ ሰላም እባክሽ በቃ ከመረጋጋት ብዙ ነገር ይገኛል። አዎ ረጋ እንደሱ። ሐረግ እኮ ናት ፍሬገነት። ሐረግ የልጆቼ እናት ሐረግ። ሀገር
የወፌ ቆመች ድራማን ታሪክ የኖሩላችሁ ተዋንያን ሙሉዓለም ታደሰ፣ አለማየሁ ታደሰ፣ መሰረት ሕይወት፣ አቤል ሰለሞን፣ ቃል ኪዳን አበራ፣ ዘሪሁን ብርሃኑ ነበሩ። የቴክኒክ ባለሙያ ረድላ መሐመድ፣ ድርሰትና ዝግጅት መዓዛ ወርቁ። የወፌ ቆመች ድራማን ሌላ ውሎ ሳምንት ይጠብቁ። ወፌ ቆመች